እንዴ ግን እኮ አንቺ ለኔ ያቀረብሽውን ጁስ ጠጥቶ ነው የታመመው። ምን አልሽ አንቺ? ወንድምሽ ነው የመረሽው አንቺ ነሽ እያልሽኝ እኮ ነው። እውነት ለምችለው ምን ነው አጋለጥከኝ አምላኬ። ለጠላት ያልኩትን ለወዳጅ ያደረግብኝ። ዛሬም ሳሮን ሌላ ስህተት ሰራች በእህቷ በሩት ላይ። ህይወትን ልታጠቃ ስትል ሩትም ገልጋይ ሆና ስለቀረበችም ሩትን አጥቅታታለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረችቱ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ በክፍል 27 በባለፈው ክፍል ያየነውና የተመለከትነው ሳሮን ህይወትን ለማጥፋት ስትል ጁስ ቀምማ ነበረ። ያንንም ጁስ ወንድሟ ናሆም ወይም ዳዊትም አንስቶ ጠጥቶት ነበረ። ዛሬ እንግዲህ ናሆም ወይም ዳዊት ወደ ሆስፒታል ይዘውት ሄደዋል ማለት ነው። እናም ሳሮን ደግሞ እጄን በጄ እያለችም እያለቀሰች ነው የምታደርገው። እምትይዘውም ጠፍቶባታል። በመቀጠልም በምን ላመካኝ በምን ላሳብ እያለች ነው። ይህም እንግዲህ በህይወት አሳብቤ እኔ ነፃ መውጣት እችላለሁ እንጂ ሁላቸውም ካወቁብኝ እስር ቤት ያስገቡኛል። አረ በፍጹም ይሄንንማ አላደርግም፣ እኔ ደግሞ እስር ቤት አልገባም እያለች ነው። በመቀጠልም እንግዲህ ሴራዋን አስራለች ማለት ነው። መድኃኒት ከህይወት ክፍል ከልብሷ ውስጥ በማስቀመጥም ከዛም ሳሚ ይመጣል። ሳሚ ሲመጣም ምን ሆነሽ ነው? በሰላም ነው ወይ? ወንድምሽ ሆስፒታል ሆኖ አንቺ ከቤት እንዴት አስችሎሽ ተቀመጥሽ ሲላትም እሷ ደግሞ እኔ እኮ ለማየት ፈርቼ ነው ትላለች። በመቀጠልም እንግዲህ ልብሱ ይዤ ሊሄድ ነው ምናልባት ከተሻለው ብዬ ነው በማለትም ልብሱንም ይዞበት የሚሄድበት ሻንጣ እፈልጋለሁ ይላል። ከዛም የህይወትን ሻንጣ ይዘህ መሄድ ትችላለህ ትለዋለች። ከዛም ሳሚም ገብቶ ልብሱን ሲያወጣም መድኃኒቱን ያገኘዋል። በመቀጠልም ሳሚ እንዴ ይሄ ነገር ምንድን ነው በማለትም በኪሱ ውስጥ ያስገባውና ከዛም ወደ ሳሮንም ይሄዳል። ሳሮንም ጥያቄዋን ጠየቀች። የሆነ ነገር አላገኘህም ትለዋለች። ምንድን ነው ምን ይላታል። ከዛም የሆነ ነገር የሴት ቦርሳ እኮ አይታመንም ብዬ ነው ስትለውም አረም በፍጹም ምንም ነገር ያገኘሁት ነገር የለም ይላል። እሷም ነገሩ ግራ ገብቷት ከዛም ተያይዘው ይወጣሉ ማለት ነው። በሌላ በኩል ደግሞ ሩት ወንድሟን ይዛ ሰነድ ለማግኘት ቤቱን እየበረቀሱ ነው። በመቀጠልም ሳሚም ይመጣባቸዋል። ምን እያደረግሽ ነው ይላታል። ሩት በጣም ተደነጋግጣለች። ወንድሟም ደንግጧልና ከዛ ወደ በሩ ይጠለልና ይደበቃል። ከዛም ሩት የሆነ ነገር እንዳስደነገጣት አስመስላም ትጮኻለች። ስትጮህም ሳሚም አረ ምን ሆነሽ ነው እያለም ወደ ሩት ሲሄድም እንግዲህ ወንድሟ ቀስ ብሎ ከክፍሉም ይወጣል። በሌላ በኩል ደግሞ ሰላምና ህይወት ተገናኝተዋል። ሰላም በተፈጥሯ አሳቂና እብድ ነገርም ስለሆነች እናም ታገኛታለች። ህይወት እንዴት ነሽ? ምን ሆነሽ ነው? እየጠራውሽ አትመልሽልኝም እንዴ ትላታለች። እኔ ዛሬ ሰላም አይደለሁም ዳዊት ሆስፒታል ነው ትላታለች። ሰላምም በነገሯ ሳቂታና ተጫዋችም ስለሆነች አሁን ደክሞኛል፣ አሁን ደብሮኛል፣ እናም ወደ ቤት መሄድ ይኖርብኛል ስትላትም ዳዊት እኮ አሞታል ነው ምልሽ ስትላት ምን ሆኖ ነው ትላታለች። ተመርዞ ነው ይላሉ ስትላትም ወይኔ ወንድሜ እንዴት ሆነ አይ ያለችም ቢያንስ እንኳን መርዝ ጠጥቶ የዳነ ሰው የለምና እናም የሚቀበውንም ነገር እስኪ እንድናውቀው እስኪ እንግባና እንፈትሽ ትላለች። ህይወትም በሰላም ተናዳባት ወደ ቤቷ ትሄዳለች። ከዛም በመቀጠል ሳሮንም ታገኛታለች። ሳሮንም ከውስጥ ያስቀመጠችውን መድኃኒትም እየፈለገች ነው። እንዴት
ሊያገኘው ይችላል? እኔና ሳሚን ነበር ማግኘት ያለብን እንጂ አሁን ባሁን ማን ወሰደው ይባላል እያለችም ከህይወት ክፍል ሆናም ትተክዛለች፣ ታስባለች። ከዛም ህይወትም ትመጣለች። ሳሮን መተሻል እንዴ? ምን እየፈለግሽ ነው ስትላትም የተለመደ የነገር ማዕበሏን በማውረድም እኔ ካንቺ ክፍል ምን እፈልጋለሁ? ምን አለሽና? አንቺ እኮ ምንም የሌለሽ ነሽ ዘረቢስ በማለትም ስትሰድባትም ወንድሜ በቃ ባንቺ ምክንያት ነው የተመረዘው ትላታለች። ከዛም ህይወትም እኔ እኮ ምንም አላደረኩትም፣ ስምኝማ አንቺ የሰራሽልኝን ጁስ እኮ ነው ለእሱ የጠጣው፣ ስለዚህ በዛ ነው የታመመው ስትላትም እሷም ደግሞ እንደለመደችው በጥፊ ልትላት ስትል ትይዛታለች። በመቀጠልም ሳሮን በጣም ተናዳ ትሄድና ተመልሳም ልታጠቃት ትሞክራለች። ከዛም ሲጫጫሁ አረ እባክሽን ሳሮን አረ እንዳትገይልኝ ስትላትም ሩት ትሄድና አረ እህቴ አረ እንዳትሳሳች ያልሽው ነገር መጥፎ ነው እባክሽን ትላታለች። በመቀጠልም አንቺ ዞር በይ የሚያገባሽ የለም ትላታለች ሩትን። ሳሮን በጣም ተናዳለች። ህይወትንም ኑረሽም ሞተሽም አትጠቅሚምና እንደውም ዘገየው አንቺን ማጥፋት አለብኝ በማለትም እንግዲህ ስትፎክርና ስትዝትም ሩት በመሀላቸው ትገባለች። ከዛም ሳሮን ሩትን ታጠቃታለች። በመቀጠልም ሩት ወደ ሆስፒታል ሄዳለች። በሌላ በኩል ደግሞ የሳሮን እናት ትደውላለች ስልክ። እናት የደወለች በቃ የልጆችሽ ነፍስ ነገረሽ አይደለ? ልጆችሽ ከሞት አፋፍ ስለሆኑ ነገሩሽ አይደል? እያለችም እያወራች ነው፣ እያሰበች ነው፣ ከራሷም ጋር እያወጣች እያወረደች ነው ያንንም ስልክ በመመልከት። በመቀጠልም እንግዲህ እብዷ ወይም ሳቂታዋ አሳቂዋ ማለት ነው ሰላም ሁለቱ ልጆቹን እንዲምርልኝ እያለች እንግዲህ እዚህ ላይ በጣም ነው የምታስቀውና ዘና የምታደርገው። ሰንደል እያጨሰች ጉዝጓዝ እየጎዘጎዘችና ጨፊውንም እየጎዘጎዘች ማለት ነው። እንግዲህ ማርልን፣ ልጆቹን ወደ ቤት መልስልን፣ የታመሙትንም ፈውስልን እያለች እንግዲህ ከራሷ ጋር እያወራች ነው። ከዚህ ላይ ቃላት ያው ማለት ባልፈልግም ቃሉን ስለተውኩት ነው። እና በዚህ አጋጣሚ ሁላቸውም ይመጣሉ ማለት ነው ከሆስፒታል ሲመጡም በጣም ልልል ብላ ተቀበለቻቸው። ከዛም እሷ ቡና እያፈላች ነበረ፣ ሰላም የህይወት ጓደኛ። በመቀጠልም ሰላም ሳሚን አንተ ወጣጤ እያለችም እየተሳደበች ነው። እንግዲህ ከነሱ ቤቱን እንኳን አላረፈችም። ከዛ ሳሚም ተነስቶ ይሄዳል ማለት ነው። በሌላ በኩል ደግሞ ናሆም ሩት ማን እንደ አጠቃትና ማን እንደ ደበደባትም እኔ ባገኛቸው ኑሮ አለቃቸውም ነበረ፣ የመቱሽን ሰዎች ለምን አትነግረኝም ሲልም ሩትም ሳሮን ሳቶን እንግዲህ በመንገድ ላይ በመሀል ገብቼ ነው ገልጋይ ሁኜ ገብቼ ያጠቁኝ እያለች ነው። ከዛም ህይወትም ግራ ይገባታል። ለምንድን ነው ዋሸሽ ትላታለች። እውነቱን ለምን አልተናገርሽ ስትላትም አይ እኔ በዚህ ሁኔታ ላይ ሆኖ መናገር አልፈለኩም አሞታል እኮ ትላለች። በሌላ በኩል ደግሞ ናሆም ህይወትን ለምንድን ነው የምትጨነቂ የምታስብ ይላታል። ህይወት እያሰበች ነው የነበረበትንና የቆየውን እያስታወሰች ነው። ሳሮንም ያስፈራራቻትን እያስታወሰች ነው። እናም በዚህ መሀል እንግዲህ ህይወትንም አንቺ ነሽ የመረሽው ወንድሜን ስላለቻት በጣም ተናዳለች፣ እያሰበች ነው። ከዛም እኔ ደህና ነኝ ለምንድን ነው የምትጨነቂ ሲላትም ህይወትም አረ እኔ በዘመዶቼ ነው የተጨነቅኩ ትላለች። በሌላ በኩል ሳሮን ሁላቸውም ከቤት ተሰብስበው ባሉበት ሰዓት የሩትና የናሆምን ወይም የዳዊትን ጥቃት ስታስበው ወደ የት እንደሄደች አላወቁም። ነገር ግን ቤተሰቡ ግራ ገብቶታል። ሳሮን የት ሄደች? በዚህ ሰዓት እንኳን ስራ ነው ወይ የምትለው ይላሉ። ሁላቸውም ግራ ገብቷቸዋል። እረ ሳሮን ከዚህ በላይ እያበደች ነው እያሉም ነው። እንደገናም ህይወትም
ዳዊት እንዴት እንደታመመና እንዴት እንደተመረዘም ትነግራታለች። ለኔ ብላ የሰጠችኝን ጁስ ዳዊት ጠጣው፣ ከዛ በኋላ ነው የታመመው። እናም ጥርጣሬ ይሄው ነው ትላታለች። በሌላ በኩል ሳሚ ከክፍል ይገባል፣ ከህይወት ክፍል። በመቀጠልም ይጠራትና ከዛም ከልብሷ ውስጥ ያገኘውን መድኃኒት ይሄ ምንድነው ይላታል። ምን ማለት ነው ይሄ ምንድነው ያልከኝ? ምንድነው ትለዋለች። አንቺን ልጠይቅሽ እንጂ ዳዊትን የመረሽበት መድኃኒት ነው። በአንድ ነጠላ እናስቀድስ እንዳላላችሁ ሁሉ ለምን ምን ተገኝቶ ነው ዛሬ ይላታል። ህይወትም በጣም ትናደድና እንዴ ምን እያልክ ነው? የዛሬው ድራማ ደግሞ ይሄ ነው ወይ ትለዋለች። ያችን ሚስትን ጠይቃት እንጂ እኔ አላውቅም፣ አይመለከተኝም በማለትም ጥላው ትወጣለች። ይህ ሁሉ ነገር ሲሆንና ሲጨቃጨቁም ከውጭ ሆና ሩት ታዳምጥ ነበር። የዛሬው ቪዲዮ ያቆመው ከዚህ ላይ ነው። በቀጣይ ቪዲዮስ በምን አይነት መልኩ እናገኛቸዋለን የሚለውን በቀጣይ ክፍል የምንመለከትና የምናይ ይሆናል ማለት ነው። በነገራችን ላይ ሩት አሁን እየዘገየች ነው። ሩት አሁን ሰነድ አገኛለሁ ብላም ነገሩን እንዲውል እንዲያድር አድርገዋለች። ነገር ግን መናገር ነበረባት እና የሳሮንን ስራ ለህግ ማቅረብና እውነቱንም ፍርጥርጥ አድርጋ መናገርና ማሳወቅ ነበረባት። ነገር ግን ሳሮን አሁንም ህይወትን ከመጉዳት ወደ ኋላ አትልምና ህይወት ዛሬም በስቃይ ላይ ናትና እንግዲህ የሚሆነውን በቀጣይ ቪዲዮ የምንመለከትና የምናይ ይሆናል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። አመሰግናለሁ። ባይ ባይ።